ለክለባት አቻ ምርጥ ውጤት ቢሆንም ጀለስ ከመቼ ማትቆረጥ ደግሞ ከዜሮ ነው የምጀምረው። አይሻ ዛሬ ፀጉር ቤት ከች ስትል ማን ጃረድ ቦወን ክሎዝ ዳላት ሄርካት ኖ ሄርካት ቱዴ እንኳን አይደለም ይሄ ሰውዬ ማን ራሱ ብሩኖና ካሪክ ራሱ ይሄን ቻሌንጅ ቢጀምሩ እንደዚህ ጎፍሮ ነው የሚጠብቁ ማን ታባቱ ነው የሚያረካው ታባቱ ነው የሚያረካው ይሄ ትሬንድ ማን እና ልጁስ ታዲያ ምን ሰርቶ ይብላ ማን 1.1 ሚሊዮን ፎሎወር ደርሷል በዚህ ቻሌንጅ ማን ገባር ሌሎች የዩናይትድ ደጋፊዎችን ፈምሱበት የክለባችሁ ውድቀትን ቢያንስ ገባ ካፒታላይዝ አድርገን ለምን አትፈምስበት እንደዚህ ሰው ይባል ያራድ ይልጭ እንዴት አባቱ እንደሚመቸኝ አሁን ከነገ ጀምሮ ሄጄ ማለት እንዳለ ቪዲዮቹ ሪፖስት እስካሁንም እያደረኩ ነበር እስካሁንም ሪፖስት እያደረኩ ነበር አሁን ደግሞ አንድ ቪዲዮ ነው የማያመልጠኝ ገና 1000 day 1000 until Man United win 5 games in a row ይላል ገባር የፕሪሚየር ሊግ ቡድኖች ሲሪየስ ሆነው አክብረውሽ ሲገቡ እንደዚህ እኮ ነው ማን ሰበር ዜና ፍራንክ ፀጉሩን እንደማይቆረጥ ተረጋግጧል። ዌስትሃም ከማንቸስተር ዩናይትድ ያደረጉት ጨዋታ 1-1 ተጠናቋል። ፍራንክ በዚህ የውድድር ዓመት ፀጉሩን ለመቆረጥ ዩናይትድ ከዚህ በኋላ የሚቀሩት 12 ጨዋታዎች ውስጥ 5ቱን ተከታታይ ጨዋታዎች ማሸነፍ ይኖርበታል። ከነገ ጀምሮ ፍራንክ ሌላ 1 2 3 4 5 እያለ ድፍን 5 ጨዋታዎች ያስፈልጉታል ፀጉሩን ለመቆረጥ። እጅግ የሚያሳዝን የሚያበሳጭ ውጤት ለማንቸስተር ዩናይትድ። አንተ ውሻ የወያላው መጫወቻ አረከን በአንተ የመጣ ወያላው ይኸው ከቤት እንዳንወጣ ከልክሎን ተኝቼ ልውል ነው አልጋ ላይ ያለው አንተን እንዳላይ ውሻ አንተ የመጨረሻ ከብት ነህ። በቃ አንተ ነው የሚቋጠርብን እንዳላይ ድጋሚ ዘንድሮ የትርኢት ትልቁ ስኬቷ የነበረው ይህንን ቀጫማምና ቅማላም የሆነን ሰውዬ 5 ተከታታይ ጨዋታ በማሸነፍ ማስቆረጥ ነበር። ድጋሚ ይደውሉ ተብሏል። መስመሩ ተይዟል። ድጋሚ ይደውሉ። ድጋሚ የታባከ ነው የምትደውለው። ካሁን በኋላ አይደለም 5 ተከታታይ ጨዋታ ታሸንፍ ይቅርና 3 ተከታታይ ጨዋታ ታሸንፍ። አሁን ገናር ዊሊንደን ክለብን እንደናኩላ በኩርኩም ዱዳ አርጎ ለኳልማ ወራጅ ቀጠና የሚጫወተው ዌስትሃም ዋጋህን ሰጠልኝ። ዌስትሃም አረካኝ ጨጓራቸውን ሜላትክልኝ አንተ ጨጓራቸውን ቦጠልኛል። ደስ ብሎኛል። ጀማ እናንተስ ደስ አላላችሁ? ሼራርጉና ኮምፒቲንግ ከርከት ወዳችሁ ማንም ቀጫማን ለንደን ላይ መጥቶ ቀጫማን አራግፈን ብሏል አክቲቪስት። ጠዋት ጀምሬ እኮ ነው ቋጠሮ ያዘዝኩት። ገብቷል አይደለ? ቋጠሮ ሲሳካ ታዲያ አናታቸው ላይ ምንጨፍር ይሆናል። ቪዲዮዋን ይቀጥላል። ቤንያሚን ሼሽኮ ዛሬ እንደተቃጠልኩት የዛኔ እየተለጠለጥን በነበረ ታይም ራሱ አልተቃጠልኩም። እግዚአብሔርን እርን ያደረጉ ወይ ምንድነው? ከአራቱ ጨዋታ 4 ካሸነፍነው ጨዋታ ምን የተለየ ጨዋታ ነው ዛሬ ነበር እንዴ? በጣም ቀላል ጨዋታ እኮ ነው የነበረው። እግዚአብሔር ደግሞ ሼሽኮ ከገባ በኋላ ምንድነው ኳስ ማይሰጡት? ለምንድን ነው እንዴ? ልጁ አንድ ኳስ አገኘ ገባ። በቃ ክሮስ እንዲደረግለት ነው የገባው አይደል? ልጁ እንዴ አንድ ኳስ ሰጥቶት አገባ። ያ ሁሉ ሰዓት ለምንድነው ክሮስ ነው ያደረጉለት? ወደ ውስጥ ይዘውን ለመግባት ይሞክራል። ለምን ወጣ ተላኩኛ? ለዚህ ይሄ የጠንቋይ ልጅ ነው ደግሞ አንድም ያዘን። ለምን ከዚህ በኋላ አንገቱን አይቆረጥም? አንገቱን ይሄ ቅማላም የሆነ ሰውዬ እያለ ማለት ነው። ይሄ ቲም ምንም ሊቀር እኔ ለራሴ ቲም ራሱን እዚህ አልቆጥርኩም። ዛሬ እንድታሸንፉ አልገባም። ምን አይነት ነገር የተካሄደ ነው? ይሄ ሁሉ ህዝብ አሁን የማንቸስተር ጨዋታ ላይ ይመስላል የቆየው። ይሄ ሰውዬ ይቆረጣል አይቆረጥም የሚለው ለማየት ነው። በእውነቱ ነገር ተባለ ለማንቸስተር ዩናይትድ ይሄ ውጤት መጥፎ አይደል፣ የሚገባውን ያገኘው ለማለት በቃ ፌር የሆነ ውጤት። ግን ይሄ ሰውዬ በቃ ከርስ ሆኖባቸዋል ለዚህ ቲም። እንደዚህ አይነት ነገር ደግሞ እንደሚፈጠር የታወቀ ነበረ። በስማም ስንት ነገር ነው የተወራው። ዛሬማ እኔ አማድ እንደዚህ ምንድነው እንደዚህ ከአፍሪካ ዋንጫ ከመጣ በኋላ ሰውየው ጤነኛ አይደለም። ምንም አቋሙ ወርዷል። በጣም ነው የወረደው። አንዳንድ ኳሶችን ራሱ መታት የሚችለውን ኳስ ነበር ሲያቀብል ነበር። ሴስኮ ግን ያን ኳስ እንደሚመታው አንተ አቻ እንኳን ማለቁ እግዚአብሔርን ይሄ ሰውዬ በቃ ይሰክስ ይፍታ። ይሄ ቅማላም ሰውዬ እያለ ዩናይትድ እንዴ ጀማው ኩኛ ብሩ
ነገደ ማን ነበር የምትሉት ልቡሙ ምን አባሰው ሰራዛሪ ተሰጣ ይሄ ነው አለኔ ደንቆሮ ስብስቡ ላይ ማንቸስተር ዛሬ ገብቶልሽ በአቻ የምትደሰች ከሆነ ያለን እስቲ በአቻ የምትደሰት ከሆነ ያለን ለልጁ ግን ቅርጽ ፈቅድናል ጀሞ ቢያንስ ትንሽ ተቀስተሻል እልም ያለ ደንቆሮ አሰልጣኝ እኮ እንዳለ እኮ እናውቃለን ለትንሽ ጊዜ ነው እንደዚህ አቋም ተሰየው አለቀ ጨረሰሻል ዛሬ ሰጥቶሻል ዛሬ በአግባቡ ብቻ በአቻ የምትደሰት ከሆነ በዌስትሃም ወራጅ ቀጠና ባለት በምትደሰት ከሆነ አንተ ደንቆሮ የማንቸስተር ደጋፊ ነው ደሞም ታረጋዋለህ እርግጠኛ ነኝ ደንቆሮ አለሌ ደንቆሮ ነው አስመስክራል ዛሬ ዌስትሃም ያለሽ እናቴ ሰጥቶሻል ነገ ደግሞ ሰንደርላንድ ልኛ ይሄ ነው አያል ቢል ማለት ነገ ሰንደርላንድን እዛም በ3 ነጥብ እናደርገዋለን እንጂ የጠንቋይ ልጅ እናት አፈር ታስበላ ወይ ለምን አይደርዱም የቱ አካውንቱን እናዘጋው እኔ የሱ አካውንት ይዘጋ ብያላቅም ግን ለምን ይዘጋ እንደ ኢንተርናሽናል ተነስተ እንዝጋው አካውንቱ እንዴ እሳ አያስከፋም እኮ ቼልሲ ወንድም ጠላቸው ትሉናል እዛው ነው ግን ወይኔ ስራንስ ዛሬ ምንድነው የሆነው ምንድነው ሆነ በቃ በሜዳችን ነጥብ ይዘን ወጥተን ከሜዳ ውጭ ሆነ ምን አይነት አጫውት እንደተቆጡ ምን እየገባኝ ከማረግ ሲገባን ዲፌንስ ነበር ስንጮት ነበር የምናገኘው ኳስ ሁሉ ሰብሮ ከመግባት ይልቅ ወደ ጎል መመለስ ምንድነው አቦቴ እኔ አስጠላኝ ኦሪም ከወጣ በኋላ እንደዚህ ተጫዋች በከተብኝ ሰው የለም ማለት አባቴን ያጣውን ያለት እዛው ሄደ ከሱ ጋር ማለት ነው አዘነን አጣጥ ማለት ነው እንዴት ነው ይሄን ኳስ እንደዚህ የምታልከሰክሰው የገባ ኳስ ያለቀ ኳስ የመጨረሻ ኳስ ካንተ ይተበቃል በካሪክ ስር በቃ ጥምብት ብለሃል እኔ ድሮ በጣም ነበር የምትመቸኝ ያው ቤንች ብትሆን ማን አለች ቤንች ብትሆን ደስ ይለኛል ምን ሆነ አኩርፈ ነው ወይስ ምን ሆነ ነው እኛ ላይ ነው እንዴ በነፍሳችን ዝምባ ወይ ጀሞ ሳተኝ ይሄ ልጅ አማድ ያሉ እኛ ሳናቆ ይጭንቅላን በቀንጨር አጋጠመው እንዴ የሆነ ውስንነት ምን አጋጥሞታል ይሄን የመሰለ ካውንተር ያበላሻል እንዴ የውሳኔ መቸገር ምን እየሆነ ነው ምንድነው እየሆነ ያለው ይሄ ሰውዬ እኔ የሆነ ነገር ማጋጥሞታል እኛ ሳናቆ ጎበዝ ሳናቆ የሆነ ነገር አጋጥሞታል ረቢስ